በማንኛውም አረባት ሀገር ያላችሁ በተለይ ኮንትራት ቤት ያላችሁ እህቶቼ አሰሪዎቻችሁ የስራ ጫና የሚያበዙበት ምክንያት እንዲሁም ደግሞ የእረፍት ጊዜ የማይሰጡበት ምክንያት እኛ ይህን ነገር ባለማድረጋችን ነው። እሱ ምንድነው? እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋል ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባያላችሁበት ሰላም እንደሆናችሁ ባለሙሉ ተስፋ አደርጋለሁ። ዛሬም እንደተለመደው ለእናንተ በሚጠቅም በአዲስ ቪዲዮ መጥቻለሁኝ። እንግዲህ ከመግቢያ እንደሰማችሁት በተለይ ኮንትራት ቤት ያላችሁ እህቶቼ አሰሪዎቻችሁ የስራ ጫና ስላችሁ ከምትሰሩበት ቤት ወይ ወደ እናት ቤት እህት ቤት እያዘዋወሩ አብዛኞቻችሁ ከዛሬ 1 ወር በፊት አንድ ቪዲዮ ሰርቼ ነበረ። ኮንትራት ቤት ሆናችሁ አሰሪዎቻችሁ 4 ነገሮችን ካሰሯችሁ አልሰራም በሉ የመስራት ግዴታ የለባችሁም ብዬ እዛ ላይ ብዙዎቻችሁ እናቷ ቤት ይዛ ታሰራኛለች፣ ቤታቸው በጣም ትልልቅ ነው፣ ያንን ጨርሼ እንደዚህ እዛ ወስዳ ታሰራኛለች፣ ምን ላድርግ ምናምን እያላችሁ እዛ ቪዲዮ ላይ ብዙ አይነት ኮሜንት ሰጥታችሁኛል። ያንንም መልስ እመልስላችኋለሁ። በመጀመሪያ እንግዲህ እኛ ኮንትራት ቤት ያለን ብዙ ጫና ይበዛብና እውነት ለመናገር ማለት ነው። ኮንትራት ቤት ያልሆናችሁም ሊበዛባችሁ ይችላል፣ ግን እናንተ ያው መቀየር ስለምትችሉ ነው። ምክንያቱም አንዱ ቤት የሆነ ነገር ቢበዛባችሁ መጥፋትም ስለምትችሉ የእናንተ ይሻላል ብዬ ስላሰብኩ ነው። ግን ደሞዝ ከፍ ያለ ስለሆነ እየተጎዳችሁም ቢሆን 1 ወር 2 ወር ልጨምር እያላችሁ ያ የራሳችሁ ኃላፊ ስለሆነ፣ ግን እኛ አሁን በተለይ ህጋዊ ሆነን በኮንትራት መተን ግዴታ ግዴታም የለብንም። ከአቅማችን በላይ ከሆነ ኃላፊ የሚመለከተው አካል ጋር ማመልከት ግድ ይለናል። ግን ምንድነው አሁን አሰሪዎቻችን የስራ ጫና የሚያበዙበት ምክንያት የመጀመሪያው ልንገራችሁና ወደ ሁለተኛው ለኛ ፍቃድ የማይሰጡበት ምክንያት እኛ ይሄንን ባለማድረጋችን እያንዳንዱን ደረጃ እያንዳንዱን ነገር አስቀምጥላችኋለሁ ማለት ነው። የመጀመሪያው ነገር እኛ ከራሳችን ጥፋት አለብን ማለት ነው። ጥፋቱን እንደሆነ ታውቃላችሁ። እኛም ጥፋት ሊሆን ይችላል፣ እንዲሁም ደግሞ ያለማወቅ ሊሆን ይችላል ማለት ነው። በመጀመሪያው ምንድነው እንግዲህ አሰሪዎቻችን የስራ በተለይ ወጣት መዳም ቤት የምትሰሩ የሰውየው እናትና አባት አሉ፣ የእሷ እናትና አባት እያንዳንዱ ቤት እያዘዋወረች ልታሰራች ትችላለች ማለት ነው። እና በተለይ ወጣት ቤት የምትሰሩ በጣም በቃ ጥንቃቄ ጎበዞች መሆን አለባችሁ ማለት ነው። በመጀመሪያው ምንድነው እንግዲህ የኛ ችግር ምንድነው? ቋንቋ አለማወቅ ሊሆን ይችላል። ቋንቋ አለማወቅ ምሳሌ እዚህ የምትሰሪበት ቤት አሰርታሽ እዛሽ ስትሄድ በቃ ስለማታውቂ የት ይዛኝ ልኬት ነው ብለሽ ስለማታስቢ በዛን ሰዓት ወስዳ ልታሰራሽ ነይ ስሪ ካለችሽ ምንም ነገር መልስ መስጠት አትችይም፣ ትሰሪያለሽ። ምክንያቱም ቋንቋ ስለማታውቂ ማለት ነው። እኔ ከራሴ ልንገራችሁ፣ መጀመሪያ እንደመጣሁኝ እዚህ 2 ቀን 3 ቀን ከሆነ በኋላ ሴትዮ ልጇ ቤት ወሰደችኝ ማለት ነው። ወሰደችኝ፣ አሰራችኝ። እኔ ግን አውቃለሁኝ ማለት ያውቃለሁ ስላችሁ የመጀመሪያ ነው ስደት። ግን ያው ከአንድ ቤት እንደዚህ ታሰሯችሁ ምናምን ተናገሩ እምቢ በሉ የሚባለውን ነገር 1 ቀን 2 ቀን ብዬ 3ኛም ቀን ተደገመ። በ4ኛው ጊዜ ሴትዮ ለጊዜው የለችም ነበረ፣ ተሳፈረች። ልጅቷ መታ ልወስደኝ በ4ኛው ማለት ነው። ልወስደኝ ያው ቋንቋው ብዙም እንትን አይለኝም አይገባኝም። ልወስደኝ መጣች ማለት ነው። ሴትዮ እንደተሳፈረች አውቃለሁ፣ ቤት ውስጥ ብቻዬን እንደሆንኩኝ አውቃለሁ ማለት ነው። ተዛ መጣኝ ልወስደኝ ማለት ነው። እውነት ለመናገር ልብስ በየሳምንቱ እሷ ቤት ካልሄድኩኝ እዚህ እናቷ ቤት ይዛ መታ ነበር የምታስተኩሰኝ ማለት ነው። ወር ባልሞላው ጊዜ ማለት ነው። እንግዲህ በዛው ቀጥዬ ቢሆን ምን አይነት ድካምና ምን አይነት የስራ ጫና እንደሚበዛብኝ አስቡት። እና በዛን ሴትዮ እንደተሳፈረች መታ ልወስደኝ እምቢ አልኩኝ፣ አልሄድም አልኩኝ። ከዛ ሴትዮ የእናት ቤት የምትሰራ ኢትዮጵያ ነበረች። እሷ አረበኛ መናገር ስለምትችል ደወለችና እንደዚህ ተረጎመችልኝ። እኔ መጣሁት እዚህ ቤት ነው። እስካሁንም ቆይ ችግር የለውም እያልኩ ነው እንጂ ሁለተኛ ልብስም አልተኩስም፣ እዛ ቤት አልሄድም። እንደዛ ከሆነ 3 ወር ሳይሞላኝ ቤት ይቀየርልኝ አልኩኝ ማለት ነው።
ከዛ እነሱ ደነገጡ። እንዴት ይሄን የሚባለውን ነገር ትርጉም በምን አወቀች? ተዛች ወዲህ ምን አደረጉ? ለሷ ለዚች ለኢትዮጵያዋን ማለት ነው እናቷ ቤት ለምትሰራው በቃ ሌላ ሰራተኛ ሌላ የቀን ሰራተኛ የምናመጣበትን እሷ በቀን በቀን የሚሰራ ይታሰብና በዛ ብር ለሌላ የሚከፈለውን እሷ ትውሰድ፣ ልብስም ትተኩስ፣ እየሄደ በሳምንትም ታጥሪያ ተባልኩ። ኦኬ ገንዘብ የሚከፈለኝ ከሆነ ለገንዘብ አይደለ እንደመጣሁትኝ እንደዛ ከሆነ እሺ ብዬ ከዛ ወደዛው በወር አንድ ጊዜ ምናምን በዛው ሌላ ሰራተኛ ሌላ አመጡ ማለት ነው። በዛው ማለት ነው ሰራተኛ ሳይሆን የቀን ሰራተኛ የሚሰራ ተመላለች ሌላ ሰው እያመጣች ማጸዳት እንትን አለች። ኦኬ ብዬ ያን ጊዜ መናገር ትልቅ ጥቅም እንዳለው እዚህ ጋር ያዙ ማለት ነው። ዝምታ ጥሩ ነው ይባላል። ዝምታ ግን እዛ መዳም ቤት ሆነን አይደለም ዝምታ ማለት ነው። ልንገራችሁ ማለት ነው። ዝምታ የሚጠቅመው እናንተ ውስጣችሁን እንትን የሚላችሁ ነገር ከሆነ ውስጣችሁ የሚጎዳችሁ ነገር ከሆነ ዝምታን አትምረጡ ማለት ነው። ተናገሩት። የሚጎዳችሁ ከሆነ የማይጎዳችሁ ዝምታ ጥቅም ላይ የሚያውላችሁ ነገር አትናገሩት። ግን መዳም ቤት አይደለም ዝምታን የምትመርጡት ማለት ነው። ያን ጊዜ በመናገሬ በረታው። አሁን ማንም ቤት ወስደው ያሰሩኝም ማለት ነው። ልጅቷ አንዳንድ ጊዜ አልፎ አልፎ ሌላ ልጅ አለች እሷ ቤት ታሰራኝም ታስቦ ተከፍዬ ነው እንደው አልሰራላቸውም ማለት ነው። እና ብልጥ ሆኖ ተናገሩ። ቋንቋ እንኳን ባትችሉ በምልክት ለመናገር ሞክሩ ማለት ነው። ያ ነው የኛ ጥፋታችን ችግራችን ዝም ስለምንል። እስኪ ኬንያዎች ፊሊፒኖችን እስኪዋቸው አብራችሁ የምትሰሩ እስኪ ብልጥነታቸውን እስኪዋቸው። እኛ ቄል ሆነን አይደለም። እኛ ኢትዮጵያኖች በጣም ከሚባለው በላይ የብሆች ስለሆነን ነው። በጣም ሩህሩህ ስለሆነ በተለይ በጣም መልካም ቤተሰባዊ አረቦች ጥሩ ሆኖ ከተሰሩ ደግሞ እናንተ በቃ ዝም ብላችሁ ሰራላችሁ። እነሱም ደግሞ ዝም ብለው የኔ ውድ የኔ ፍቅር ሀቢብቲ ምናምን ሲሏችሁ በቃ ትልቅ ፍቅር ይመስላችኋል ማለት ነው። ግን እናንተ እንዳትጎዱ ነው ለዛ የሚላችሁ። ኦኬ መልካም እናንተ በጥሩ ነገር ከሆነ እሺ ስሩ፣ ጥሩ ምንም አልላችሁም። ግን ከነሱ ተማሩ። እውነት አፍሪካኖች፣ ኬንያዎች፣ ፊሊፒኖች አብራችሁ እስኪ እግዚአብሔርን የፈሰሰ ውሃ ሄደው ሌላ ቤት አይነኩም። ስልካቸውን ነው ይዘው ቁጭ ብለው ስልካቸውን የሚነካኩት። በጣም ብልጦች ናቸው። እኛ ግን በጣም ቁንጥንጥንጥንጥ ሄደን እናቷ ቤት ልጇ ቤት ቁንጥንጥ። እኔ ስለማደርግ ነው ይሄን እምላቸው። እኔም አደርጋለሁ። ግን አንዳንድ ጊዜ ብልጥ ሆኑ ማለት ነው። እኔ አያችሁ ያን ጊዜ ባልናገር ኖሮ አሁን ድረስ ያስፈጉኝ ነበረ ማለት ነው። እና ተናገሩ። ብዙዎቻችሁ ከዛሬ አንድ ወር የሰራሁት ቪዲዮ ላይ ብዙዎቻችሁ ብዙ አይነት ኮሜንት ጽፋችሁልኛል። አሁን እስኪ ኮሜንታችሁን ላንብበላችሁ። እኔ እናቷ ጋር እያሰራች በ3 ወሬ ቀየርኩኝ። ቋንቋ እችላለሁ። ቢሮ ለማናጀሩ ነገርኩት። እናቷ ቤት እንደምታሰራይ ተቆጣ። እንዴት 2 ቤት ትሰራለች ሲል ሰውየው ነበር ቢሮ የወሰደኝ። ባርካ ይሁን መስከር። አሁን መዳም ላዝም ተነዲፋ ቤት ኡሚ አለች ብሎ ተናገረ። ሚስቴ የእናቴን ቤት ማጽዳት አለባት አለች እንጂ ልጅቷ ጎበዝ ነበረች አለ። እኔም ቀየስኩ አለች። ኮሜንት ከኮንትራት ቤት ሆናችሁ 4 ነገሮችን አትስሩ ምናምን ብዬ እንትን ያልኩትኝ። እና ደግሞ ሌላ ደግሞ እህቴ እባክሽ መልሽልኝ ከመጣሁ ወረ አልፎኛል። ቤቱ ቢላ ነው። በሳምንት 2 ቀን ፎቅ አጸዳለሁ። ከታች ያለው ነው 2 ቀን በየ2 ቀኑ አጸዳለሁ። እናቷ ቤት ወስዳ ታሰረኛ ቀን በቀን ምን ትይኛለሽ? የእናቴን ቤት ምን ላድርግ? በእናትሽ መልሽልኝ። ቀን በቀን ነው የምታጸዳኝ። የእናታን ቤት ምን ላድርግ? በእናትሽ መልሽልኝ እኮ እንዳው አሁን እንዳልኩሽ ተናገሪ። ዝም አትበይ። አለተዚያ ቤት ቀይሬ ተናገሪ ማለት ነው። እንደዚህ የሚሆን ነገር የለም። ሌላው ደግሞ ፍቃድ በተለይ ክርስቲያኖችም ሆናችሁ ሙስሊሞች ሆናችሁ እኔ 2 መክፈል ስለማልፈልግ እኔ በራሴ ሃይማኖት ልምጣ ማለት ነው። በራሴ ማለት ነው። እኔ ያለሁበት ሰፈር
የሚቀደስ ሁሉ ነገር እንትን ሲሉ አላቅም ነበር 3 አመት ሙሉ ማለት ነው። በዛው ስልክም ተስቦም ጋር እየተግባባው ሲሄድ ቤተክርስቲያን እንዳላወቅኩኝ ማለት ነው። በዛው ሴትዮን ጠየቅኳት፣ በዛው መልቀቅ ጀመረች። በዛው ልክ ማስለመድ የሚባል ነገር አለ። ለሰዎቻችሁ የሚሆኑትን ነገሮች ማስለመድ ያለባችሁ። እኛ አንዳኛ ነገር ይሄን ነገር ወደ ውጭ እንድንወጣ የሚያደርጉበት ነገር ይጠፋሉ ብለው ስለሚያስቡ ነው። በዛ ምክንያት ነው ማለት ነው። በዛ ምክንያት ነው እና አስለምዱ። ሌሎች ሙስሊሞችም ሆናችሁ ለመዝናናትም መስጊድም ለመሄድ የትም ለመሄድ ፍቃድ የቤተ እምነት ያለበት ቦታ ካወቁ ያ ትክክለኛ የምትከዱበት ቦታ ትክክል ከሆነ ካመኗችሁ ሊለቋችሁ ይችላል። እና ዋናው ወሳኙ ነገር ምንድነው? እኛ ባለመናገር የሚባለውን ነገር ዝምታን ስለምንመጥ ያልፋል። ነገ ጧት ተነስቼ ስለሚሄድ ነገ ጧት ወደ ሀገር የመጣሁት ለስራ ነው የሚባል ነገር የለም። ዛሬ ላይ ራስሽን ዛሬ ላይ ልጅነትሽን ካልጠበቅሽ ብዙ እህቶቻችን ከአረብ ሀገር ተመልሰው ዛሬ መውለድ ተስኗቸዋል። በምክንያት ነው። የዲስክ የሚባል ነገር አለ፣ የስራ ብዛት አለ፣ ከአቅም በላይ እናነሳለን፣ ሙሉ ቀን ቆመን ነው የምንውለው፣ ደማችን ወደ ታይ ወደ እግራችን ይወርዳል። ብዙ ነገር አለ። ዛሬ ላይ ራሳችንን ካልጠበቅን ምን እንደምሆን ነው ፈጣሪ ወቅ እግዚአብሔር ይጠብቀን። ከራሴ ጀምሮ እኔ እውነት ለእናንተ እንዲዝምላችሁ እኔ ለእናንተ የምነግራችሁን ትንሽ እኔ የሚያደርገውን ነገር ማለቴ በቃ ብልጥ መሆንን ነገር ስላየው ነው። በቃ አረቦች ይሄን ነው እንዴ? እኔ ትናንትና ቤተክርስቲያን እንዳለ ሳላውቅ ባለመናገሬ 1 ወር 2 ወር አለፈ ዝም እያልኩኝ እያወቅኩኝ ራሱ ባለመናገሬ ስናገር ተፈቀደልኝ፣ እወጣለሁ። እግዚአብሔር ይመስገን። አልፎ አልፎም ቢሆን እወጣለሁ። እና ማስለመድ የሚባል ነገር አለ። ግን እናንተ ጠንቃቆች፣ እናንተ ታማኞች ከሆናችሁ ነው የምትጠፉ። ወጣችሁ የምትጠፉ ከሆነ ባለጌዎች ናችሁ እላችኋለሁ። ይቅርታ አድርጉልኝ። እና ይህን ይመስላል የዛሬ ቪዲዮ። ብዙ ነገር እንዳልተማራችሁበት ተስፋ አደርጋለሁ። ከአንዱ ቤት ወደ አንዱ ቤት የሚያሰሯችሁ ደግሞ ተናገሩ። ወይም የማይሆንላችሁ ከሆነ ለሚመለከተው ሀገር ለሚመለከተው ለኤምባሲም ሆነ ለደላላ ማሳወቅ አለባችሁ። ባያላችሁበት ሀገር ችግር ላይ ያላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ቁጥራችሁን ጻፉልኝ። ባለው ሁኔታ አግዛችኋለሁ ማለት ነው። ማለት ለሚመለከተው አካል እንድረስ አደርግላችኋለሁ። በተረፈ መልካም ጊዜ፣ ወዳችኋለሁ። ባይ ባይ።